በቀጣዮቹ ወራት አዳዲስ የተሽከርካሪ ባለቤትነት የሪል ስቴት የትንባሆና የአልኮል ቀረጥ ሊጣል ዝግጅት መጠናቀቁ ታወቀ። የኢትዮጵያ መንግስት በ2019 በጀት ዓመት $5 ቢሊዮን አዲስ የውጭ ብድር ለመውሰድ ማቀዱንና ከሐምሌ ወር 2026 ጀምሮ ደግሞ አዳዲስ የታክስ ማሻሻያዎችን ተግባራዊ ለማድረግ መወሰኑን የዓለም አቀፉ የገንዘብ ተቋም IMF አምስተኛው የግምገማ ሪፖርት ሰነድ ይፋ አድርጓል። ተቋሙ በዚህ ሳምንት ባወጣው ባለ 132 ገጽ የፖሊሲ ትግበራ ክትትል ሪፖርት እንዳመለከተው የኢትዮጵያ መንግስት ከ2 ዓመታት በፊት ተግባራዊ ማድረግ የጀመረውን የማክሮ ኢኮኖሚ ማሻሻያ ፕሮግራም ከተቀመጠው እቅድ በላይ በሆነ አፈጻጸም በስኬት እያከናወነ ይገኛል። መንግስት የማሻሻያ ፖሊሲውን ለማስፈጸም ከተጠቀሰው አጠቃላይ የብድር መጠን ውስጥ አብዛኛው ከባለብዙ ወገን አበዳሪዎች የሚገኝና ዝቅተኛ ወለድ የሚከፈልበት ቢሆንም ለንግድ ብድር ግን ልዩ ሁኔታ መፈጠሩን ይጠቅሳል። አብዛኛው ብድር የሀገሪቱን የዕዳ ጫና በማያባብስ መልኩ በረዥም ጊዜ የሚከፈልና ዝቅተኛ ወለድ ያለው ሲሆን የኮይሻ የኃይል ማመንጫ ግድብ ግንባታን ለማጠናቀቅ ብቻ የ$950 ሚሊዮን የንግድ ብድር እንዲወስድ በIMF ኃላፊዎች ከስምምነት መደረሱን ይጠቅሳል። መንግስት ከIMF ጋር በገባው የ4 ዓመታት ፕሮግራም ውስጥ ምንም አይነት የንግድ ብድር ላለመውሰድ ቃል ቢገባም ለኮይሻ ግድብ ግንባታ ልዩ ሁኔታ መመቻቸቱ ታውቋል። ከተለያዩ ዓለም አቀፍ አበዳሪዎች ጋር ለረጅም ጊዜያት ሲካሄድ የነበረውን የዕዳ ሽግሽግ ድርድርን በሚመለከትም መንግስት የዩሮ ቦንድን ጨምሮ ከሁሉም የውጭ አበዳሪዎች ጋር እስከ መጪው ታህሳስ 2026 ድረስ ከስምምነት ለመድረስ አቅዷል። ይህ የዕዳ ሽግሽግ ሲጠናቀቅ ለውጭ ዕዳ ክፍያ የሚወጣውን የመንግስት ከፍተኛ በጀት ለመቀነስ እንደሚያስችል ተገልጿል። እንደ IMF የግምገማ ሪፖርት የኢትዮጵያ መንግስት የውጭ ምንዛሬን ሙሉ በሙሉ በገበያ እንዲወሰን ካደረገ ወዲህ ባሉት ጊዜያት ተቋሙ ከታክስ እንዲሰበስብ ካቀደው የገቢ መጠን ተጨማሪ 30 ቢሊዮን ብር ተሰብስበዋል። የኢትዮጵያ መንግስት በቀጣዮቹ 2 ዓመታት ከታክስ የሚገኘውን ገቢ በከፍተኛ ሁኔታ ለማሳደግና ማንኛውንም ድጎማ ለማንሳት ቃል መግባቱን የጠቆመው የገንዘብ ተቋሙ ሪፖርት በቀጣዮቹ ወራት ይተገበራሉ ያላቸውን ቁልፍ እርምጃዎችን በዝርዝር አስቀምጧል። ከነዚህ መካከል የነዳጅ ድጎማ አንዱ ሲሆን በ2019 በጀት ዓመት የነዳጅ ድጎማ ሙሉ በሙሉ ተነስቶ ዋጋው በገበያ እንዲወሰን ይደረጋል። ነዳጅ ላይ ከሚጣሉ የታክስ አይነቶች በድምሩ 176 ቢሊዮን ብር ለመሰብሰብ የታቀደ ሲሆን ከዚህ ውስጥ 93 ቢሊዮን ብር ተጨማሪ እሴት ታክስ፣ 80 ቢሊዮን ብር ከኤክሳይዝ ታክስ እንዲሁም ደግሞ 3 ቢሊዮን ብር ቀጥተኛ ካልሆነ የሀገር ውስጥ ታክስ የሚሰበሰብ ይሆናል። የኢትዮጵያ መንግስት የኢትዮጵያ ነዳጅ አቅራቢ ኢንተርፕራይዝን የካፒታል አቅም በ286 ቢሊዮን ብር በማሳደግ በነዳጅ ምርቶች ላይ ከሚጣሉ ታክሶች የሚሰበሰበው ገቢ በሙሉ በቀጥታ ወደ ማዕከላዊ ግምጃ ቤት ገቢ ሲደረግ ኢንተርፕራይዙ የተፈቀደለትን ተጨማሪ ካፒታል በመጠቀም የነዳጅ ግዢ ክፍያዎችን በቀጥታ ለአቅራቢዎች መክፈል ወደሚያስችለው የግዢ ስርዓት እንዲገባ እንደሚያደርግ ተመላክቷል። ለኢንቨስትመንት ማበረታቻ ተብለው ይሰጡ የነበሩ የታክስ ነጻ መብቶችም ወደ መደበኛ ታክስ የሚቀየሩ ሲሆን የገንዘብ ሚኒስቴር፣ የገቢዎች ሚኒስቴርና የኢንፎርሜሽን መረብ ደህንነት አስተዳደር ኢንሳ በጋራ በሚዘረጉት የአሰራር ስርዓት እስከ ታህሳስ 2019 ዓ.ም ድረስ ተግባራዊ ይደረጋል። በአልኮል በትንባሆና ሌሎች ምርቶች ላይም አዲስ የኤክሳይዝ ታክስ ተመን ይወጣል ተብሏል። ሌላው የሚጣለው የታክስ አይነት የተሽከርካሪ ባለቤትነት ታክስ እንደሆነ ታውቋል። ይህ ታክስ የአገሪቱን ጠቅላላ የአገር ውስጥ ምርት ወይም GDP 0.2 በመቶ ያህል ተጨማሪ ገቢ ያስገኛል ተብሎ ይጠበቃል። የሚኒስትሮች ምክር ቤት የግብር አወሳሰን ውሳኔውን እስከ ታህሳስ 2019 ዓ.ም ድረስ ለፌዴሬሽን ምክር ቤት የሚያቀርብ ሲሆን የፌዴራልና የክልል መንግስታት የትኛውን የተሽከርካሪ ግብር እንደሚሰበስቡ ይወስናሉ። ከሪል ስቴትና የንብረት ታክስም በተመሳሳይ መልኩ ከጠቅላላ የሀገር ውስጥ ምርት GDP 0.3 በመቶ ታክስ ለመሰብሰብ የታቀደ ሲሆን ለዚህም በትላልቅ ከተሞች የንብረት ዋጋ ትመናና የምዝገባ ሰነድ ዝግጅት እየተካሄደ መሆኑ በሪፖርቱ ተጠቁመዋል። የመንግስት ልማት ድርጅቶችም ትርፋማነት ላይ ብቻ እንዲያተኩሩ የሚደረግ ሲሆን ለህዝብ ጥቅም ሲባል ያለ ትርፍ የሚሰሯቸው ስራዎች ካሉ በመንግስት በጀት እንዲያካክሱት ይደረጋል። መንግስትና IMF የኢትዮጵያ ኢኮኖሚ በ10.2 በመቶ እያደገ በመሆኑ የሚሰበሰበው ታክስም ከዚያ ጋር ተመጣጣኝ በሆነ መልኩ ማደግ እንዳለበት ይስማማሉ። ይሁን እንጂ የዚህ አይነቱ ሰፊ የታክስ የዋጋ ማስተካከያ ጫና በህዝቡና በንግዱ ማህበረሰብ ላይ ሊያስከትል የሚችለው ማህበራዊና ኢኮኖሚያዊ ተጽዕኖ ሪፖርቱ በዝርዝር አላስቀመጠም። IMF ለፖሊሲዎቹ ትግበራ ስጋት ሊሆኑ ይችላሉ ያላቸውን ሁኔታዎች በዝርዝር ያስቀመጠ ሲሆን በሀገር ውስጥ የሚከሰቱ ግጭቶች መባባስ ወይም በጎረቤት ሀገራት ሊፈጠሩ የሚችሉ አለመረጋጋት
ሀገራቶች ቀዳሚውን ድርሻ ይይዛሉ። በዓለም አቀፍ የገበያ ሁኔታዎችና በጸጥታ ችግሮች ምክንያት በገቢና ወጪ ንግድ ላይ ሊፈጠሩ የሚችሉ የአቅርቦት ተግዳሮቶችን በተመሳሳይ መልኩ በስጋትነት ተቀምጠዋል። ከዚህ ጎን ለጎን የኢትዮጵያ ብሔራዊ ባንክ ለወርቅ አቅራቢዎች ከዓለም አቀፍ ገበያ ዋጋ በላይ ይከፍል የነበረውን ከ5 እስከ 15 በመቶ የሚደርስ የማበረታቻ ክፍያ ከመጪው መስከረም በኋላ እንደሚያቆም የዓለም አቀፉ የገንዘብ ተቋም IMF በዚህ ሳምንት ባወጣው ሰነዱ ላይ ጨምሮ አስታውቋል። ተቋሙ እንዳስገነዘበው ብሔራዊ ባንኩ ዳግም ካፒታል የመገንባት እቅዱን ጎን ለጎን በወርቅ ገበያ ውስጥ የሚያደርገውን ቀጥተኛ ተሳትፎ የሚያስቀር የረዥም ጊዜ ስትራቴጂ እስከ ጥር 2026 መጨረሻ ድረስ ተግባራዊ ይደረጋል። እስከዚያው ድረስ ግን ማዕከላዊ ባንኩ የወርቅ ጥራትን የማረጋገጥ አቅሙንና የውስጥ አሰራር ሂደቱን ለማሻሻል እየሰራ ይገኛል። የዓለም አቀፉ የገንዘብ ተቋም ሰነድ የህገወጥ የወርቅ ንግድ ለትይዩ ወይም ጥቁር ገበያ የውጭ ምንዛሪ ገበያ መስፋፋት የራሱን አስተዋጽኦ እያደረገ መሆኑንም ገልጿል። በተለይም የወርቅ ወጪ ንግድ ዋነኛ የውጭ ምንዛሪ ምንጭ በሆነበት ሁኔታ ብሔራዊ ባንኩ የሚከፍለው የማበረታቻ ክፍያ ትይዩን የውጭ ምንዛሪ ተመን ለመወሰን አስተዋጽኦ እያደረገ መሆኑ ህጋዊውንና ትይዩን ገበያ ለማቀራረብ በሚደረገው ጥረት ላይ ማነቆ እንደሆነ ጠቅሷል። ለዚህ የውጭ ምንዛሪ የገበያ ልዩነት መስፋፋት ሌሎች ምክንያቶች ተብለው ከተዘረዘሩት ውስጥ በባንኮች መካከል ያለው ከፍተኛ የግብይት ወጪ፣ ብሔራዊ ባንኩ የሚያስከፍለው የውጭ ምንዛሪ ኮሚሽን የተጠቀሰ ሲሆን በዚህ ሳምንት ወደ 1.5 በመቶ ዝቅ እንዳለ ታውቋል። የባንኮች የውጭ ምንዛሪ አመዳደብ አሰራር ላይ የሚስተዋሉ የጋራ ስምምነቶች ተጠቃሽ እንደሆኑም ተነግሯል። በተጨማሪም ከውጭ በሚገቡ ዕቃዎች ላይ የተጣለው ከፍተኛ የጉምሩክ ቀረጥና ታክስ ህገወጥ የኮንትሮባንድ ንግድን በማበረታታት ነጋዴዎች የውጭ ምንዛሪን ከጥቁር ገበያ እንዲፈልጉ እያስገደዳቸው መሆኑ ነው በሰነዱ የተብራራው። በሌላ በኩል በቀጣዩ የበጀት ዓመት የኢትዮጵያ የወጪ ንግድ አፈጻጸም ጠንካራ ሆኖ እንደሚቀጥል IMF ተንብየዋል። ከመጋቢት 2025 ጀምሮ የቡና ዋጋ በዓለም አቀፍ ገበያ 35 በመቶ ቅናሽ ቢያሳይም ኢትዮጵያ ከዘርፉ የምታገኘው ገቢ ወደ 3 ቢሊዮን ዶላር ይጠጋል ተብሎ ይጠበቃል። የወጪ ንግዱ መሻሻልና የዓለም አቀፍ የወርቅ ዋጋ መጨመር የሸቀጦች የንግድ ሚዛን ጉድለትን በዓመቱ መጨረሻ ወደ 12.6 ቢሊዮን ዶላር በትንሹ ጠበብ እንዲል ያደርገዋል ተብሏል። ይሁን እንጂ በአሜሪካና ኢራን ግጭት ሳቢያ እየጨመረ የመጣው የነዳጅ ዋጋ እንዲሁም የቡናና የወርቅ ዋጋ በዓለም አቀፍ ገበያ ሊያሳይ የሚችለው የዋጋ ማሽቆልቆል በሀገሪቱ የውጭ ምንዛሪ ክምችት ላይ ጫና ሊፈጥር እንደሚችል ተቋሙ አስጠንቅቋል። በአሁኑ ወቅት የኢትዮጵያ የውጭ ምንዛሪ ክምችት 2.1 ወራት የገቢ ንግድን ብቻ የሚሸፍን ሲሆን በ2028 በሚጠናቀቀው የIMF ፕሮግራም ይህንን ክምችት ወደ 3.5 ወራት ለማሳደግ የታቀደው ግብም ፈታኝ ሊሆን እንደሚችል ተጠቁሟል።